ስርዓት የማይዘው ስታወራ አምላክህ አምላኬ ነው። የኛ አምላክ እኛ አምላካችን አላህ የምንለው አብን ነው። ስለዚህ አይደለም አብን ነው። ቆይ ሪካርድ አድርጉልኝ። አሁን ድገሚው። አምላክሽ አብ ነው። ያህዌ ነው። አምላክሽ አብ ነው። አዎ ነው። ድገሚው። ሪካርድ አድርጉት። አምላክሽ አብ ነው። አዎ በይ ውስጥ አምላኬ አብ ነው በይ። ያው ነው አልኩህ እኮ ለምን እንደምታስተባብኝ። አላህ አባቴ ነው በይ። አላህ አላህ ፈጣሪ አስቀኝ ነው። አባቴ ነው በይ። አባቴ ነው በይ። ሉክ አብ አባቴ ነው ብላለች። እናመሰግናለን። አሁን ደግሞ አንተ ስሙን ስለምታምንበት ነው። እሺ እንደዛ አላህ አባቴ ነው በይ። አላህ አስገኘ ነው። አንተ እኔ ባንተ ትእዛዝ አለ። ኦኬ ማመልከው አብ አባቴ ነው ወይስ ሀያትዬ? የማመልከው አምላኬን አስገኘ ነው። በቃ ወደ ጥያቄ ግባ። ለምንድን ነው የመጨረሻ በጣም የምጣፍጥኝ በጣም ተስማምታኛለች። ስዊት የሆነች ንግግር። አብ አምላኬ ነው በይ። በጣም የወደድኳት ንግግር አልኩኝ። ኖ ይቆራረጣል። አብ አምላኬ ነው። አምላኬ ነው ማ አመሰግናለን እህታችን፣ በጣም ወድጄዋለሁኝ። እንደዛማ ከሆነ የኔ ስህተት ነው እስከዛሬ አለማወቄ። ሙስሊሙ አምላካቸው ለካ አብ ነው። ያዌ አምላካቸው ነው። ያዌ አብ አባታቸው አምላካቸው ነው። ሎክ አብ አምላካቸው ነው። ምን አይነት ስህተት እንደሰራ ላሳያችሁ። አብ ባለችበት ቅጽበት ልጅና መንፈስ ቅዱስን አመልካለሁ እያለች ነው። አባት ማስረጃ ልጅና መንፈስ ቅዱስ የሚል አባት የሚባለው ያለ ልጅ አይደለም። አባት ማለት ልጅ ስላለው ነው አባት የተባለው። ስለዚህ አዳምጫ ዩቲ አባት ባለችበት ቅጽበት በወልድ አምናለሁ እያለች ነው። ልጅ አለው እያለች ነው። እሷ ታሳቢ ያደረገችው አብን ብቻ ነው። ነጥራ እሱን ብቻ ነው ታሳቢ ያደረገችው። በዛ ቅጽበት ግን የማመልከው አምላክ አብ አባት ነው ባለችበት ቅጽበት ላይ ልጅ አለው እያለች ነው። አብ ማለት አባት ማለት ስለሆነ ይቅርታ ልጠይቅ ነው የመጣሁት። የምን ይቅርታ? ይቅርታ ነው ማለት እና አጥፍቼ ነበረ። ኦዲየንሱን ነው እኔን ነው ሌላው ሁላችሁንም ነው። ከዚህ ያሉትን ሁላችሁንም ከዚህ ያሉትን ሁላችሁንም ነው ይቅርታ ጠይቄ የገባሁት። ኦኬ ሄደሽባቸው ነው። ምን አልክ? ምን አድርገሽ አንቺ እትክ ሱሱ ነኝ ማለት አንተ አታውቃትም። የሆነ ጊዜ የሆነ ወሬ ስታወራ ሰማሁ መሰለኝ፣ ሪከርድ የደረሰኝ መሰለኝ። ምን አጥፍተሽ? እፎይ በውስጥ አውርቶኛ ምናምን ብለሽ ያወራሽ ልጅ ነሽ? አዎ እኔ ነኝ። ፎቶ ምናምን ተለቆ ምናምን ያልኩት እኔ ነኝ። አንተ አታውቃትም፣ ሰምተህ የማታውቅም አንተ ጉድህ ነሽ። ሰምተህ አታውቃትም። ኤልያስ እሺ፣ ቀጥል። አይደለም እሺ፣ እፎይ አናግሮኝ በግድ ነይ ስለሚብሎ ክርስቲያኑ እንጂ ብሎኝ ምናምን ጽፎልኝ ያያች ኤልያስ እንደዚህ አይነት ወሬ ሰምቻለሁ። ሪከርድ ተለቆ ጭራሽ በግድ ብሎኝ እፎይ እኔማ መቼም ላፎን ያልኩት በግዴታ ብሎኛል ነው ያልኩት። ተረጋጋ። ተወካይታችሁ ነው ምንድን ነው? ምን አልሽ? ተወካይ ይቆራረጣ እንዴ? አሁን ይሰማል። አሁን ይቅርታ አድርጉልኝ። እሺ ኧረ ችግር የለውም። አስበሽበት ነው ወይንስ እንደዛ በይ ብለውሽ ነው?
ጥፋትሽን ግን ንገሪን እስኪ ይቅርታ ለማድረግም ተው እንድኖርበት አይደለም። በቴሌግራም ያኒ መጠመቅ ፈልጋሉና አስተምሪ ምናምን ስላቸው አፎይን ይቅርታ ጠይቀው ምናምን አሉኝ እና ለዛ ነው የገባሁት። ያው ብዙ በውስጥም ጽፌልህ ነበር ይቅርታ ግን አልመለስክልኝም አፎይ ማለት ነው። ለክርስቲያንም ነው የሚለው ለአንተም ይቅርታ ብያችሁ ነበር ጽፌላችሁ ነበር። ችግር የለውም ነበር ያጠፋው ፍሱዬ ምንድን ነበር ያጠፋሽ? ሜቢ መመለስ አልፈልግም በፈጠረ ይሰድቡኛል። አይሰድብሽም ችግር የለውም። አጥቻለሁኝ። ቅድምም እኮ ከሷ ከእንትና ቤት አውርተን ነበረ ተጨቃጭቀን ያወጣ ነው። እኔ አጥቻለሁኝ። ለምንድን ነው እንደዛ ያደረግሽው? ንገሪና። ለምንድን ነው እንደዛ የተናገርሽው? እሱን መናገር መቻል አለብሽ። ይቆጣው እንዲሁ ሰይጣን ወስሶኝ ነው። አይ አይደለም፣ እንደዛ ሰይጣን ወስሶኝ ነው። መጀመሪያ የተናገርሽው ነገር አለ። ፎይ በውስጥ ፎቶ ይዞብኝ ምናምን ያልሽው ልጅ ልሽ አይደል? በግድ ክርስቲያኑ ብሎኝ ያልኩት ነው። ምንድን ነው ያልሽው? ፎቶ ፎይ ሰጥቷን ያልኩት ነው። አዎ። ስለዚህ ለምን እንደዛ አልሽ ነው? ማን ነው እንደዛ እንድትይ ያደረገሽ? ወይስ ከራስሽ ከውስጥሽ አውጥተሽ ነው እንደዛ ያልሽ? እሱን ግልጽ አድርጊ። ራስሽ ነሽ? ኦኬ። የ15 ዓመት ልጅ ምናምን ስትባይ የነበረው የፎይ ሞዴሬተር ደግሞ ያስፈራራሽ የነበረው የተባለው ያ ግብፃዊ ሰው እንትን የተባለው ቪዲዮ አንቺ ነው አይደለ? ጀነራል ሲል ነበር። ጀነራል ሲል የነበረው ሰው ግን ሌላ ነው። በቃ እኔ አጥቻለሁኝ። በሁሉም ነገር ያጠፋሁት እኔ ራሴ፣ እነሱም አላጠፋሁም። ያጠፋሁት በሁሉም ራሴ ነው። እንግዲህ ታሪኩን ካላወቀው አላውቅም። ፎይ እኔም ነበርኩበት። አይ ቲንክ የኔን ስም ገፎበት ነበረ። የቃል ስጋ ሆነ የኔ ያውስ ችግር የለውም። እኔ የሆነ በጨረፍታ ሪከርዶች ልከውልኝ ሰምቻለሁ። ፎይ እንኳን አልሰማም። ያው እዚህ ስማች ቦታ የሚሰጠውን ጉዳይ አለ። ቦታም አልሰጠነውም። እኔ ፎይ ሰምተህም አታውቅም ይሄን ኬስ? ኧረ በቃ ምንም እየገባችሁኝም አይደለም እየተረዳኋችሁም አይደለም። ኤሬስ ተማሪ ወፈጣራችሁ ቀርባሉኝ ሁላችሁ ማዚ ያላችሁት ማለት ነው። ኧረ ችግር የለውም። ከዚህ ያላችሁት ሁላችሁ ችግር የለውም። እኔ ጫንቃዬ ቀላል ነው። ጫንቃዬ እኮ ከባድ ነው። እንኳን አንቺንና የስንቶቹን ስድብና ትችች እየዋለሁ። ይሄ ጫንቃ ቀላል መስሏችሁ ነው እንዴ? መጅሊሱንም የተሸከመ ነው። እፎ ይገደል የሚለውን ያን ሁሉ ድራማ እየሰሩብኝ የስም ማጥፋት ዘመቻ ከፍተውብኝም የተሸከምኩ ሰው ነኝ። እንኳን አሁን አንድ ግለሰብ እንኳን ማላውቀው እዚህ ስማይ ነው ሊያሳደረብኝ ከአምባሳደሩ ጀምሮ ሲጽፉብኝና ሲሄዱብኝ የነበረውን የዛሬ ዓመት ኦልሞስት 2 ወር ምናምን ቀረው ታስታውሳላችሁ። እሱንም ተሸክመነዋል እና ጥሩ ጫንቃ አለን። ጥሩ ጫንቃ ስላለ ችግር የለብንም። ኤሬስ ግን ምንድነው እውነታ አንዳንድ ነገሮች ያለባቸው ነገሮች ካሉ መጥፋት ያለባቸው ነገሮች ካሉ ይቅርታና ቤላ የሆነ ነገር ትበል። እሺ እሺ እንዴት አመሻችሁ? እፎይ፣ ቢኒ፣ ዴቫ ሁላችሁም ከታች ያላችሁ ሰላም ክርስቶስ ያላችሁ ሰላም ብያለሁ። አይ ቶፒክ ላለመስጠት ምናምን ከሆነ ይቅር እንጂ በእውነቱ በዛ ሰዓት የተፈጠረው ነገር እንደ ድራማ ምናምን ነገር ነው። የሆነ ወንድሞች መካከል ወንድሞች በውስጥ እንዳስፈራሯት ፎቶ ይዘው ወደ ክርስትና ካልመጣሽ ብለዋት እንደነበረ ነው እንግዲህ የተሰራው። ከዛ የእፎይ ሞዴሬተር የሆነ ዩሱፍ የሚባል ሁላችሁም ታውቁታላችሁ። ሞዴሬተር ነው ያንተ አይደለም ተብሎ የመጣው የማን ፎቶ እንደሆነ ታውቃለህ? ይሄ ኮፕቲክ ኦርቶዶክስ ዋላ ዩሱፍ እሱ ነው። ይሄ ልጅ ነው እያወራት የነበረው። ይሄ የእፎይ ወደ ሞዴሬተር ነው ብለው ማለት ነው የመጡት። ምንም ሴንስ የማይሰጥ ነገር ምናምን ነው እና የወንድሞችን ስም ለማጥፋት ነው። በግድ ክርስቲያን ካልሆነች ፎቶ ይዘውባት እንደሆነ ምናምን ነው። ግን በኋላ ላይ የራሷ ሶስቱ መታ ይሄ ድራማ እንደሆነ ተናግራለች። አስፈላጊ አልነበረም ያን ያህል መደረጉ።
አይዶን ነው እኔ ከምን አንጻር እንደዛ ድራማ የፈለገችው እሷም የገባችበት ቤትም ለምን ድራማ እንደፈለጉ አላውቅም። ኤኒዌይስ ሁሉ ነገር ውሸት ነው። እሷ ራሷ በታ ተናግራለች። ማንም በውስጥ እንዳላስፈራራት ከኛ ወንድሞች ንጽጽር ከሚሰሩት ውስጥ ማንም የኔ ሞዴሬተር አይደለም ማስፈራራት ሲጀመር። ቆይ ማናቸው ሴቶች ያንተ አይደለም እንደዛ ብለው ነው ድራማ የተሰራ አላለ ቆስጠንጢኖስ አለ ከወንድ ውስጥ ቢኒ ያለህ እንዴ? አይ ዶንት ኖ ቃል ክርስቲያን ቆስጠንጢኖስ ሌላ ማለት ነው። 5 ሰው አይበልጡም እንኳን ሊያስፈራሩ። ለዛ ነው እንግዲህ ድራማ ኢቨንት ያንተ ራሱ ሰው ተነስቶ ወይ ራሱ በውስጥ ያናገራት ነው። 15 ዓመት ህፃን ልጅን እያስፈራሯት ነው። ክርስቲያኖች እንዲህ ናቸው በግድ ወደ ክርስትና ካልመጣሽ ብለው ነው ያሏት። ይህ ውሸት ነው። ማንም ንጽጽር ላይ የሚሰሩ ወንድሞች አንድም ያናገራት የለም። እሷ መታ ተናግራለች ማለት ነው። አላህ ነው ያልከው። አላህ ማለት አንተ ነው የፈጠረ ፈጣሪ ማለት ነው። ንገረኝ አይደል? እናንተ የምታመለክተው ፈጣሪ ማለት ነው የአላህ መልእክተኞች ናቸው። ቢገባክ ኖሮ ራሱ ግን መቼም አይገባችሁም እናንተ ማለት ነው። መጨረሻችሁን አታውቁም። እሺ እኛ ለፈጠረን እንጂ ማለት ነው ለፈጠረን ነው እንጂ የምንገበረው እንጂ ማለት ለሰው አንገበርም። እናንተ ግን እስከ መቼ ነው ለሰው የምትገበሩት? አዩ ኡስታዝን ግን የመሳደብ መፍት የለም። እኔም ለሙሐመድ ትገዣለሽ አትገዢም? በጣም ነው የምገዛው፣ እገዛለሁ። አልገበርም። ለማንም መገበር ማለት መገዛት ማለት ነው። በኦሮምኛ ነው ያለችው። ለማንም አልገዛም። ነቢያችን ሰለላሁ ዐለይሂ እኮ ስማኝ፣ ነቢያችን ሰለላሁ ዐለይሂ ወሰለም ማለት የአላህ መልእክተኞች ናቸው። ንገርህ አይደል? እሱን አስጠንቅቄ ንገርህ። ግን እኔ ለፍጡር አልገዛም። ፍጡር ማለት ደግሞ እናንተ ናችሁ። ፍጡር ማለት እናንተ ናችሁ። ፈጣሪ ያለ ፈጣሪን እየፈጠራችሁ የምትፈጠሩት ማለት። ለመሐመድ ግን እገዛለሁ። መሐመድ ፈጣሪ ነው ማለት ነው። አስጠንቅቄ ንገርህ። ለፍጡር አትገዢም ማለት ነው። ፈጣሪ ስማኝ፣ ፈጣሪ ማለት አላህ ማለት ነው። እናንተ የምታከብሩት ደግሞ ማለት ነው ማረብ ኢየሱስ ነው። እኛ የትኛውን ኢየሱስ እናከብረው? እኛ የምናውቀው አንድ አላህ ብቻ ነው። ገብቶ ካለ አንድ አላህ ሁላችንም የፈጠረን ፈጣሪ ነው ያለው ማለት ነው። ግን ስማኝ፣ ግን አንተ ደግሞ ምንድነው የምታረገው? ስማኝ እኮ አንተ ደግሞ ምንድነው የምታረገው? አዳምጠኝ እኮ አንተ ደግሞ ምንድነው የምታረገው? አላህን ያቃጥለናል። ነብያቸው ብቻ ነው የሚቀረው ምናምን ምትል ወላሂ ወብላሂ የወልቂያማ ቀን ትጠየቅበታለህ። እቺ ላልካት መልስ ማለት ነው የእውነት ነው ምልክ ማለት ነው። የወልቂያማ ቀን ሁላችንም እንገናኛታለን። እዚህ ዱንያ ላይ ማንም የሚኖር ሰው የለም። ግን እውነት ነው ብል ለምታወራቸው ቃላቶች ደግሞ ማለት ነው እኔም አንተም ፊት ለፊት ያገናኘናል አላህ ማለት ነው። ያን ቀን እቺን ያልካት ቃል ደግሞ መቼም እንዳትረሳት። እሺ መቼም ቦን እንዳትረሳት። ሰው ከሰደበ የመስደብ ፍላጎትህ ነው። ግን እዚህ ጋር ተቀምጠ አላህ እንደዚህ ነው፣ አላህ አራጅ ነው፣ አላህ እንደዚህ ነው፣ ነብያቸው እንደዚህ ነው። ነብያቸው ማለት እኮ አንተ ቢገባክ አትጃጃል፣ ባይሆን አትጃጃል። በጣም እየተጃጃላችሁ ነው እዚህ ጋር ተቀምጣችሁ ማለት ነው። እምነቴን ግን የመሳደብ መብት የለም። እምነቴን አከብራለሁ፣ ግን እምነቴን አትሰድብ። ማስተማር ካለብህ እርስ በራስ ተማማሩ። ገና የተምራችሁ ያልጨረሳችሁ ሰዎች እዚህ ጋር መታችሁ ማለት ነው እምነታችን አትሳደብ። በቃ በጣም ነው የምታናድደው፣ በጣም ማለት ነው። የምር በጣም ነው የምታናድደው። የእውነቴን ነው፣ በጣም ነው የምታናድደው። እሺ ቀርታ አንተ እኮ ምን ስትል ነው የተያዝከው? እኛ እኮ ስማኝ፣ ትምህርት ከቸርች የሚያስተምሩ ሰዎች አሉ አይደል? ትምህርት ከነሱ መውሰድ አለብኝ። እነዚህን ሰዎች አልቻልኩም ያልኮ ሪከርድ እኮ አለን፣ ታውቃለህ አይደል? ስለዚህ ኡስታዝን አትሳደብ። ማን እስቲ ቆይ ማን ውሸት እባክህ እኔ እልክላለሁ። የገዛ ዜጎች ክራሱ ማለት ነው እያወጡ እየተጫወቱብክ ነው። ገብቶ ካዳለን ግን ምንድነው እዚህ ጋር እኛ የሰው እምነት አንነካም። ሰው ከነካ ግን ማለት ነው ጠብቀው በእምነታችን እንታረዳለን እንጂ አታርደንም። እሺ ያዳምጡ። እሺ ኦኬ መልካም። በደንብ ስሚ፣ በደንብ ተማሪ። ስራት ካገኘሽብን ተሳስተዋል እንደሚል ማስረጃዎች
አትናደድ። ስማኝ፣ መናደድ እኔ ጥሩ አይደለም። መሳሳት አለመሳሳት የራስ እኮ ስማኝ፣ መሳሳት መሳሳት ያለመሳሳት ያንተ ጉዳይ ነው። ስማኝ አዳም ነው ስማኝ እኮ እሺ አዳም በስርዓታ እንደዛ ነው። ስለዚህ ተረጋጊና ስድብ የመሰለሽ ጥላቻ የመሰለሽን መረጃዎችን ይዘሽ ነይና እፎይ እንደዚህ ብለሃል ትክክል አይደለህም ምናምን ነገር በይ። ይቅርታ የሚያስጠይቅ ከሆነ ይቅርታ ጠይቃለሁ። ጥፋት ካጠፋው ደግሞ ተማሪ በደንብ እየተማርሽ እንደሆነም ነግረሽናል። ጎበዝ፣ ዋናው እሱ ነው የሚፈለገው። በተረፈ ሂዱ ሌሎች ጋር ተማሩ። አልቻልንም እኛ አላለም። የኔንም ስማኝ የአንተን እምነት የመማር ግዴታ አይደብኝም። የአንተን እምነት የመማር ግዴታ አይደብኝም። ልመልስልሽ። ቆይ ሌላ ቦታ ሂዱና ተማሩ አንልም። እሱን ያልነው ደግሞ እሱን ደግሞ የሚሉት ማናቸው ሙስሊሞች ወይንም ደግሞ ፕሮቴስታንቶች። የሆነች አንድ መስቀል አድርጋ በፕሮቴስታንት ስም መሰራ ፕሮቴስታንት አይመስለኝም። ሙስሊሞቹ በየቀኑ ሼር ሲያደርጉልኝ ይውላሉ። ድራማ የሚሰሩ ናቸው። ኦርቶዶክሳውያን በዚህ የጠራን የነፃን ትክክል ሃይማኖታችን ላይ በአቋም የምንይዝ እንጂ የሰው ሃይማኖት አስመስለን እንደዚህ ቁማር የምንጫወት አይደለም። ስለዚህ እንደዚህ አይነት ቆሻሻ ሊያ ውስጥ አይገኙም። ሳላስበው ራሱ ፎሎ አደረግኩሽ እንጂ ኤኒዌይስ የፎሎ ችግር የለብኝም። የወልቂያ መቀን ፎሎ አይደለም ለእኔ የሚመሰክር ፎሎውን አነሳለሁ ብዬ አስወረድኳት። ደግሞ ፎሎ አርጊያት ፎሎ አድርጊያት ሌላ ነገር እነኚህ ሰዎች ሜታ አድርጋታለሁ ስል ፎሎ አደረኩ። እሺ የነስ ብቃን ይመስለኛል። መሐመድ ዋንና መጣ ሱሱ ጥያቄው ግን በደንብ እንድትሰሙኝ ይፈልጋለሁ። በነገራችን ላይ ትልቁም ነገር ስለሆነ ኮሜንት ማድረጋችሁን ተውና አዳምጡኝ። ይችል ማንኛውም ሙስሊም መጡ አይ አሁን እንደዚህ አይነት በጣም ለህሊና የሚቀፍ ከእስልምና ሊያስወጣ የሚችል ነገር ስታሳዩአቸው ምንድነው ይዘው የሚመጡት መቃወሚያ? ኢየሱስ ሰው ነው፣ ሰው አናመልክም ይላሉ። በጣም ጥሩ። ኢየሱስ ሰው ነው የሚለው ኮንፌሽን ኦፍ ፌዝ ነው። በነገራችን ላይ ክርስቶስ አምላክነቱን እየካዱ አሉ፣ ሰውነቱን እየካዱ አሉ። ልብ ብላችሁ ስሙ። ከክርስቶስ ሰውነቱ ረቂቅ ነው ያሉ ዶሴቲስቶች ነበሩ። ሰውነቱ ከሰማይ የወረደ ነው ያሉ ደግሞ ፍላቪያኖች ነበሩ። ስለዚህ ኢየሱስ ሰው ነው ሲሉ they are giving a confession of faith ማለት ነው። ትክክለኛ እውነተኛ ሰውነቱን እያመኑ ነው ማለት ነው። ስለዚህ ቀጣይ የሚቀረው ምንድነው? እውነት ነው ሰው ነው? እኛ መልሳችን ምንድነው? አዎ ሰው ነው። ነገር ግን ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው። ስለዚህ አንድ ሙስሊም መጥቶ አይ ኢየሱስ እኮ ሰው ነው ሲል እውነት ነው ሰው ነው፣ ነገር ግን አምላክ ነው። ሰው የሆነ አምላክ ነው። ቴዎአንትሮፖስ የሚባለው ስለ ሰው ልጆች ድህነት ሲል ባህሪያችንን የነሳ አዎ ፍጹም ሰው ነው። ስለዚህ ሳያስቡትም ቢሆን የክርስቶስን 50% ኮንፌሽን ኦፍ ፌዝ እየሰጡ ነው ማለት ነው። በነገራችን ላይ ክርስቶስ አምላክ ነው ብለህ ሰው አይደለም የምትል ከሆነ መናፍቅ ነህ። ኢየሱስ አምላክ ነው ብለህ ሰውነቱን የምትክድ ከሆነ መናፍቅ ነህ። ስለዚህ ምን ይሆናል ማለት ነው? አንድ ሙስሊም መጥቶ ኢየሱስ እኮ ልክ እንደኔው ሰው ነው ሲል ትክክል ነው፣ ልክ እንደኛው ሰው ነው። ነገር ግን ሰው የሆነ ደግሞ ምንድነው? አምላክ ነው። በቀዳማዊነት የነበረ የአብ ዘላለማዊ ልጅ ነው። ሞኖጌኔስ ቴዎስ ነው። ወርድ ኦፍ ጋድ ነው። የአብ ቃል ነው። አካላዊ ቃል ነው። ነገር ግን ሰው ነው። ስለዚህ ሰው ነው በሚለው ንግግራቸው ውስጥ 50% ኮንፌሽን ኦፍ ፌዝ ሰጠዋል ማለት ነው። ስለዚህ ከዶሴቲስቶች ይለያሉ፣ ከፍላቪያን ይለያሉ፣ ከአከማኒ ከአውጣኪ ይለያሉ ማለት ነው። አምላክነቱን ሲክዱ ደግሞ ወይም አምላክ አይደለም የሚለው ስቴትመንት ውስጥ ደግሞ ምንፍቅናቸው ጎልቶ ይወጣል ማለት ነው። ስለዚህ አሁን ማንኛውም ሙስሊም መጥቶ ኢየሱስ ሰው ነው ሲል አምላክነቱን ማስረዳት ላይ ብንይዝ ሰውነቱን ኦልሬዲ ስላመኑበት የዶሴቲስቶች ችግር፣ የፍላቪያን ችግር፣ የአውጣኪ ችግር፣ የማኒ ችግር፣ የሰባሊዮስ ችግር አይገጥመንም ማለት ነው። ለምን ኦልሬዲ በቃ ሰው ነው የሚል ኮንፌሽን ኦፍ ፌዝ ሰጠውልናል። which is a good thing ማለት ነው። በነገራችን ላይ ሲቀጥል ሰው ነው የሚለው ንግግር ውስጥ ምን ትረዳላችሁ? ምን ትታዘባላችሁ? ሰውን አርክሶ ማየት፣
ሰውን ንቆ ማየት፣ ሰው ክብር የማይገባው ፍጥረት አድርጎ ማሰብ። ይሄ ደግሞ ከምን የተነሳ የሚመጣ ነው? ሰውን የሚንቀው ሰውን የሚያጣጥለው ማን ነው? ሰይጣን። ሰው እንዲናቀ የሚያደርገው ማን ነው? ኃጢአት ነው። ሰይጣን ሰውን ይንቃል፣ ሰውን ያጣጥላል እንጂ ሰው በስላሴ አርአያና ምሳሌ የተፈጠረ ፍጥረት እንደመሆኑ መጠን ክቡር ፍጥረት ነው። ስለዚህ ለአምላክ ሰው ሆነ ተብሎ ሲነገር ረከሰ ብለው ነው የሚረዱት። አምላክ ሰው ሆነ በሚለው ንግግር ውስጥ ረከሰ የሚለውን ነገር ነው እነሱ የሚረዱት። ስለዚህ የኛ መልስ ምንድን ነው የሚሆነው? አይ የፈጣሪ ቃል ሰው ሆነ ከማለትና የፈጣሪ ቃል በሞተ እንስሳ ቆዳ ተጻፈ ከማለት የትኛው ነው እንደው የተሻለ የሚሆነው? የትኛው ነው የተሻለ የሚሆነው? ሰው ሆነ ወይስ በሞተ እንስሳ ቆዳ በተምር ቅጠል ተጻፈ? ስለዚህ እነሱ ሰውነት ብለው ይቀበላሉ፣ አምላክነቱን ብቻ ነው የሚክዱት። እዛችኛዋ ላይ ግማሿ ፓርት ላይ ከሰራን በቃ ጨረስን ማለት ነው። በቃ ጨረስን ማለት ነው። ሰው ሆነ ስንል ረከሰ እያልን አይደለም። ሰው ሆነ ስንል በቃ በእነሱ ደረጃ ባለው ልክ አይደለም። ምክንያቱም ሰው በአላህ አምሳል ተፈጠረ የሚል ትምህርት ስለሌላቸው ምንም እንኳን ሐዲሶቻቸው ደጋግመው ቢናገሩትም እንደዛ አይነት አላህ አምሳል የለውም የሚል ነገር ስለተናገሩ ሰው ክቡር ፍጥረት ነው የሚል ሐሳብ የላቸውም። ሲቀጥል አምላክ ሰው የሆነ ለምንድን ነው? ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ አንተ ኢንካርኔሽን 93 ፔጅ አካባቢ ላይና አጌንስት ሄሬሲስ ቡክ 4 ላይ የሚናገሩት ነገር አለ። ቅዱስ ኢሬኔዎስ እና ቅዱስ አትናቴዎስ አምላክ ለምን ሰው ሆነ ሲሉ ሰው አምላክ እንዲሆን ነው ብለው ይናገራሉ። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ ማለት ምንድን ነው? በአምሳሉ ሊወልድህ በአምሳልህ ተወለደ ይላል። እኛ ወደ እግዚአብሔር መውጣት ቢያቅተን እግዚአብሔር ወደኛ ወረደ፣ እኛ ወደ እርሱ መሄድ ቢያቅተን እርሱ ወደኛ መጣ፣ ከዛስ ይዞን ወደ ሰማይ አረገ፣ አባቱ ቀኝ ተቀመጠ። ፍጻሜው ለሰው ልጆች በሙሉ ነው። በክርስቶስ ኢየሱስ ለሚድኑ ለነሱ በሙሉ የሚነገርላቸው ነው። የሰው ልጅ በሚለው ውስጥ እኛም ስላለን ማለት ነው። ስለዚህ ምኑን የሚያመለክት ነው? አምላክ ሰው ሆነ የሚለው እኔ የጸጋ አምላክ መሆኔን የሚያመለክት ነው ማለት ነው። በዛ ንግግር ውስጥ ራሱ የምትረዱት። ለዚህ ክርስትና በጣም ሩቅ ነው። እንደዚህ ጭለጭን የሚርመጠመጥ ሃይማኖት ስላልሆነ በጣም ሩቅ ነው። ሐሳቡ ሩቅ ነው። ዓላማው ሩቅ ነው። ንግግሩ ሩቅ ነው። ፊሎሶፊው በጣም ሩቅ ነው። ነገረ መለኮቱ በጣም ሩቅ ነው። እግዚአብሔር አንድም ሶስትም ነው ስትል አንተ ከምታውቀው አንድነትና ሶስትነት መለየት መቻል አለብህ። ለምን? በዓለም ስርዓት ውስጥ አይደለማ እግዚአብሔር የሚኖረው። እግዚአብሔር ወይም አላህ አንድ ነው ብለህ ስትናገር ግን አንድነቱ አንተ በምታውቀው አንድነት የተወሰነ ነው። አንድነቱ አንተ በምታውቀው አንድነት ከተወሰነ አላህ ምድራዊ ነው ማለት ነው። ሎጂኩ ገብቷችኋል? ገብቷችኋል? አላህ ምድራዊ ነው ማለት ምንድነው? በቃ ፍጡር ነው ማለት ነው። ለምንድነው ፍጡር የሚሆነው? በፍጡራን በአንድነት ህግ ስለሚኖር ማለት ነው። ፍጡራን በሚያውቁት፣ ፍጡራን በሚመሩበት፣ ፍጡራን በሚኖሩበት የአንድነት ህግ ውስጥ ነው የሚኖረው አላህ። እግዚአብሔር አንድ ነው ሶስት ነው ስንል ግን በፍጥረት ያይደለ በፈጣሪ ህግ ነው አንድነት ሶስትነት ብለን የምንናገርለት። ስለዚህ ከአእምሮ በላይ መሆኑ ራሱ ከተፈጥሮ ህግ ውጪ እንደሆነ የሚያሳይ ነው። እኛ በምናውቀው ከተገደበማ ቅዱስ ዮሐንስ አፈወርቅና ቅዱስ ኤራቅሊስ ተመሳሳይ ነገር ነው የሚናገሩት በዚህ ጉዳይ። እግዚአብሔርን ካወቁት እግዚአብሔር አይደለም ጣዖት ነው ይላሉ። አውቄ የምጨርሰው ከሆነ እግዚአብሔርን በቃ ጣዖት ነው። ልዑለ ባህሪ የሚባሉ ታዲያ ምኑ ላይ ነው? የሰው ህሊና የመላእክት ህሊና ተመራምሮ የማይደርስበት ካልሆነ አምላክነቱ ምኑ ላይ ነው? አይደለም እኛ ይሄንን አኒሜትድ የሆነ ዓለም የፈጠረ እግዚአብሔርን በመላእክት ማወቅና መወሰን ቀርቶ ማለት ነው። ኮምፒውተር የፈጠረ ሰው ፕሮግራም ይሄ ሶርስ ኮዱን የሚጽፈው ሰው ኮምፓይል ካደረገ በኋላ ራን ካደረገ በኋላ ያ ፕሮግራም ኮንሽስሊ ፕሮግራመሩን የሚያውቀው ከሆነ ኢንቴንሽኑን የሚያውቀው ከሆነ ሰውየው የኮምፒውተሩ አካል ሆኗል ማለት ነው። ወይም ደግሞ ኮምፒውተሩ ሰውየውን ሆኗል ማለት ነው። ስለዚህ በእስልምና ወይ አላህ ከፍጡራን ልክ እንዳንዱ ነው ወይ ሙስሊሞቹ ከአላሆች እንዳንዱ ናቸው ማለት ነው። ለምን? አውቀው ጨርሰውታል። በቃ ደምድመዋል።
ስለጨረሱት አላህ በፍጥረት ህግ የሚመራ በፍጥረት ህግ የሚኖር ከፍጥረታት እንዳንዱ ነው። አለቀ። ኢዚ። በክርስትና እንደዛ አይደለም። ልዑል እግዚአብሔር መባሉ ራሱ ህሊና መላእክት ተመራምሮ ያልደረሰበት የሚለውን የሚያሳይ ልዑል የበላይ ማለት ስለሆነ ማለት ነው። ከዛ ውጪ አንዳንድ ህይወታዊ ነገሮችን አስባችሁ ስትነጋገሩ ሚስት ለምንድን ነው የምታገባው? ለምሳሌ በክርስትና አንዲት ሚስት ነው የሚፈቀድልኝ። አሁን ኢዛኤልም ሰኒም ሁላችሁም አንዳንድ ባል አንዳንድ ሚስት ነው የሚፈቀድላችሁ። ለምንድን ነው ካላችሁ በባልና ሚስት ውስጥ የክርስቶስና የቤተ ክርስቲያን አንድነት ስላለ ነው። አንድ ሰው ቤተ ክርስቲያን ሲመሰርት መንግስተ ሰማያትን ነው ወደ ቤቱ የሚያመጣት። መንግስተ ሰማያት ወደ ቤቱ ትመጣለች ማለት ምንድነው? ባልየው እንደ ክርስቶስ ነው፣ ሚስትየዋ እንደ ቤተ ክርስቲያን ናት፣ ልጆቹ እንደ ምእመናን ናቸው። ልጆቹ እንደ ምእመናን ናቸው። ስለዚህ የክርስቲያን ትዳር ምንን የሚያሳይ ነው? ሰማያዊ ስርዓትን በምድር የሚያወርድ ነው ማለት ነው። ሰማያዊ ስርዓትን በምድር የሚያወርድ ከሆነ አንድ ራስ አንድ አካል ነው ሊኖረው የሚችለው። አሁን እኔ ጭንቅላቴ አንድ ነው፣ ዴርፎር አንድ ስጋ ነው ሊኖረኝ የሚችለው፣ አንድ አካል ነው ሊኖረኝ የሚችለው። ልክ እንደዛ ሁሉ ራስ የተባለ ክርስቶስ ያለችው አንዲት ቅድስት ቤተ ክርስቲያን ብቻ ናት። ልክ እንደዛ ሁሉ አንድ ወንድም ሊኖረው የሚችለው አንዲት ሚስት ብቻ ነው።